Chad, look at the market though. This market look crazy. Yeah, What's that? scarf. A scarf? Yeah. Go for it. Scarf. Okay, good price. Abisha price, okay? Oh. This Chad, do I look good? Chad, do I buy it? Hey, Or no? Rodick, move them down. Should I buy this? color. You got money? You got money? Anda buka. Chad, should I buy this or no? Something that cute. How much you say? Sent Here. 5,000. $5,000? Yeah. ታዋቂው የዓለማችን ዩቲዩበርና የቀጥታ ስርጭት አቅራቢው አይሾ ስፒድ አዲስ አበባ ገብቷል። አዲስ አበባ ሲገባ ብዙ የተፈሩ ነገሮች ተከስተዋል። አይሾ ስፒድ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ በርካቶች ሲያሳስቡት የነበሩት ሁለት ትልልቅ ጉዳዮች ገጥመውታል። ስፒድ ቦሌ ሲደርስ ምን ተፈጠረ የሚለውን በቀዳሚነት የምንሰማው ነው። ለመሆኑ በኢትዮጵያ ሲቆይ ምን ነገሮች ይጠብቁታል እና ዶናይ ዛሬ ያዘጋጁት ፕሮግራም ከአይሾ ስፒድ ጋር ምን ያገናኛል የሚለው በሁለተኝነት የምንሰማው ሲሆን አይሾ ስፒድ ማን ነው? ስለ ህይወቱና ሌሎች ጉዳዮችም ከአዲስ መረጃ ተሰማላችሁ። ከሁሉም በፊት አንድ ሐሳብ ላይ አስተያየታችሁን እንጠይቃችኋለን። ኬንያ አውሮፕላን መድባ የቱሪዝም መዳረሻዎችን ለአይሾ ስፒድ አስጎብኝታለች። ኢትዮጵያ ከዚህ አንፃር ዝግጅት ማድረግና አይሾ ስፒድን በተለያዩ ቦታዎች አዟዙራ ማስጎብኘት አለባት የሚል ሐሳብ የሚሰጡ በርካቶች ናቸው። ሌሎች ደግሞ ኢትዮጵያ እንደ ኬንያ አይደለችም፣ ማንም ሰው ይምጣ ማንም እንደ መደበኛ አቀባበል ነው ሊጠብቀው የሚገባው እርሱ ከሌላው የተለየ ሰው አይደለም በሚል ማህበረሰቡ ለሁለት የተለያዩ አስተያየቶችን እየሰጠ ነው። የእናንተን ሐሳብና አስተያየት አጋሩን። እኛ ወደ መረጃው አለፍን። 100, 200, 300, 400, got a bargain. 600, 700, Down. You got to bargain it down. 800, 900, 1,000, 200. Guys, behind. This way. Is that 5,000? No. 1, 2. $5,000? Which is what? አይሾ ስፒድ ታዋቂ አሜሪካዊ ዩቲዩበር ነው። ከዚህም በዘለለ የቀጥታ ስርጭት አቅራቢም ነው። በትክክለኛ ስሙ ዳረን ዋትኪንስ ጁኒየር አዲስ አበባን እየጎበኘ ይገኛል። በፈረንጆቹ አቆጣጠር ጥር 21 ቀን 2005 በኦሃዮ አሜሪካ የተወለደው ዳረን ዋትኪንስ ጁኒየር በዩቲዩበር ስትሪመርና ራፐር ሙያዎቹ በዓለም ላይ በስፋት ይታወቃል። አይሾ ስፒድ በቪዲዮዎቹ ላይ በሚያሳየው ከፍተኛ ጉልበት፣ ድንገተኛ ጩኸትና እስኪ ድርጊቶችም በርካቶች ያውቁታል። አይሾ ስፒድ በቲክቶክ ላይ በሚለቃቸው የራሱ አጫጭር ቪዲዮ በዓለም አቀፍ ደረጃ በአጭር ጊዜ ውስጥ በሚሊዮን የሚቆጠሩ ተከታዮችን አግኝቷል። አይሾ ስፒድ በአሁኑ ወቅት ስፒድ ዳዝ አፍሪካ የተሰኘ ጉዞ እያደረገ ነው። ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራትንም እየጎበኘ ይገኛል። በኬንያ የነበረው ቆይታ በአንድ ቀን ውስጥ ብቻ ከ300 ሺህ በላይ አዳዲስ ተከታዮችን በማግኘት የዩቲዩብ ተከታይ ቁጥር 48 ሚሊዮን አድርሷል። በኢትዮጵያም በርካታ ዩቲዩበሮች አዲስ አበባ ጉብኝቱን በመከታተል ላይ ይገኛሉ። ይሁንና ግን ቦሌ ዓለም አቀፍ አውሮፕላን ጣቢያ ሲደርስ የተከሰተው ነገር በርካቶችን የጠበቁትና የፈሩት ጉዳይ ሆኗል። ከነዚህ ውስጥ አንዱ በቀጥታ እንግዲህ ወደ ባህል አልባሳት መሸጫ በማምራት አንድ የኢትዮጵያ ተራ የሆነች ስካርፍን በ5000 ብር ሲሸጥ መታየቱ በርካቶችን ያሳዘነ ሆኗል። ምናልባት የስካርፍ ዋጋው ቢገመት እስከ 500 እና 600 ብር ሊደርስ የሚችል ነው። ይህ ደግሞ የኢትዮጵያን ገጽታ የሚያጠፋ ነው ተብሏል። ሌላኛው አይሾ ስፒድ የገጠመው የኔትወርክ መቆራረጥ ጉዳይ አንደኛው አሳዛኝም ሊባል የሚችል ጉዳይ ነው። እንዲህ አይነት ለገጽታ ግንባታ እጅግ የሚጠቅምና አዲስ አበባና ኢትዮጵያ ያሉበትን ለውጥ ለማሳየት በሚደረግ ጥረት ውስጥ እንዲህ አይነት ነገር ሊገጥም አይገባም እየተባለ ነው። በነገራችን ላይ አይሾ ስፒድ ወደ ኢትዮጵያ ሲመጣ የመጀመሪያው ተጽዕኖ ፈጣሪ ቲክቶከር፣ ዩቲዩበር እና እንዲሁም ራፐር አይደለም። ከዚህ በፊት የተለያዩ ሰዎችን ወደ ኢትዮጵያ መጥተዋል። ከዚህ ጋር በተገናኘ ለሴቶቹ ማስጠንቀቂያ ተሰጥቷል። እነ ቢቢሲ እና ታላላቅ ምዕራባውያን የመገናኛ ብዙሃን ለዓመታት የገነቡት የአፍሪካ ጨለምተኛ ገጽ በአንድ 21 ዓመት ወጣት ዩቲዩበር ሲፈራርስ እያየን ነው ይላል ደራሲ አሌክስ አብርሃም። ሾ ስፒድ እውነተኛ ስሙ ዳረን ዋትኪንስ በመላው ዓለም በሚሊዮኖች የሚቆጠሩ ተከታዮች ያሉት ታዋቂ አሜሪካ ዩቲዩበር ነው። ልጁ ቀላል ሰው አይደለም። ከእድሜው በላይ ትልቅ ስም አለው። 48 ሚሊዮን በላይ ተከታይ ያለው በመላው ዓለም የሚታይ አስገራሚ ወጣት ነው ይላል። በእርግጥ ደቡብ አፍሪካ፣ ኬንያ ወዘተ የተቀበሉትና ባህላቸው ወጋቸውን የቱሪዝም ሀብታቸውን ያስተዋውቁበት መንገድ አስገራሚ ነው። አፍሪካ እንዲናት እንደስኪባል ነው ላይቭ ዓለምን እያስደመመ ያለው። ልጁ ሊጎበኛቸው ካሰባቸው ሀገራት አንዷ ኢትዮጵያ ነችና ኢትዮጵያ ገብቷል። እውነቱን ለመናገር ይሄ ልጅ በስርዓት በታቀደና ሀገርን በሚመጥን ደረጃ ተቀብሎ ሀገርን ማስተዋወቅ ኢትዮጵያን ለዓለም ማሳያ ጥሩ እድል ነው ይላሉ።
ከአንድ የአረብ ሀገር መሪ የተሻለ ተሰሚነት አለው። ይህን ነገር ችላ ካልነው ግን ከዚህ በፊት እንዳየነው ተመሳሳይ ነገር የሚገጥም ነው። ታዋቂ ቲክቶከሮችና ሙዚቀኞች ከውጭ ሲመጡ እነዛ አናታቸው ላይ ከሂውማን ሄር ሌላ ምንም ክብር ሞራልም የሌላቸው ጋጠወጥ ሴቶች በሚያሳቅቅ ሁኔታ በየሆቴሉና ጭፈራ ቤቱ እየጎተቱ ሲጨማለቁ አይተናል። የሄደው የኢትዮጵያ ሴቶች ርካሾች ናቸው ብለው የኢትዮጵያን ስም እያጠፉ ነው። ስለዚህ ለኢትዮጵያ ሴቶች ከዚህ ሊጠነቀቁ ይገባል የሚል ማሳሰቢያ ደራሲው ይፋ አድርጓል። በተለይ ሶሻል ሚዲያ የፈጠረብን በሽታ ራሳችን ለማሳወቅ ሲሉ የለየለት የለማኝነትና የሴተኛ ዳሪነት ባህል በስፋት ተስፋፍቷል። አገርና ሕዝብን ያረክሳል። እንዲህ አይነት ነገር በጣም አሳፋሪ ስግብግብነትም ወርሶናል። እንደው ብቻ ለግረ መንገዱን ካልሆነ አንድም ቲክቶከርና ዩቲዩበር አጠገቡ እንዳይደርስ አድርጎ ባለችው አጭር ጊዜ ፈጣን የትራንስፖርት መንገድ፣ ፈጣን ኔትወርክና እንዲሁም ሌሎችን በማዘጋጀት አይሾው ስፒድን ማስጎብኘት ያስፈልጋል እያሉ ነው። ነገር ግን ሌሎች ቲክቶከሮችና አዶናይ ደግሞ ከዚህ የተለየ ፕሮግራም አዘጋጅተዋል። አይሾው ስፒድ አዲስ አበባ መግባቱን ተከትሎ በርካታ ሀሳቦች እየተነሱ ነው። አይሾው ስፒድ በኢትዮጵያ ያለ የፎሎወር ማተን በማጥለቅለቅ ከኢትዮጵያ እጅግ ከፍተኛ ፎሎወርና ቪው እንዲያገኝ በማድረግ ማንነታችንን ማሳየት አለብን የሚሉ ሀሳቦች እየተነሱ ነው። ስፒድ በተለያዩ የአፍሪካ ሀገራት ባደረገው ቆይታ እስካሁን ከፍተኛውን የሰብስክራይበርና የቪው ሪከርድ ያዙት ኬንያውያን ናቸው። ነገር ግን እኛ ኢትዮጵያን በቁጥርም በታሪክም እንበልጣለን። ስለዚህ ኢትዮጵያዊ መስተንግዶ ምን እንደሆነ የሀገራችን ፍቅርና አንድነት ምን ያህል ጥልቅ እንደሆነ ለዓለም የምናሳይበት ትልቅ አጋጣሚ ነው የሚል ሐሳብ ይነሳል። አንድ ተራ ስካርፍ በ5000 ብር እየሸጥን ይህ እንዴት ሊሆን ይችላል የሚለው ጉዳይም አንዱ እየተነሳ ነው። የኬንያን ሪከርድ ሰብረን ኢትዮጵያን ስም በዩቲዩብ ዓለም ላይ በጉልህ እናስመዝግብ የሚል እንቅስቃሴ እየተደረገ ያለ ጉዳይ ነው። ከዚህም በዘለለ ግን አዶናይ በመስቀል አደባባይ አንድ ትልቅ ፕሮግራም አዘጋጅተዋል። ይህም እንግዲህ ስፒድ ወደ ኢትዮጵያ መምጣቱን ተከትሎ እጅግ በርካታ ዩቲዩበር ላይቭ ስርጭት እንዲገባና ኢትዮጵያ ራሷን ለዓለም እንድታሳይ የሚያደርግ ዝግጅት ነው። ስለዚህ ምናልባት አይሾው ስፒድ ከአዶናይ ጋር የሚገናኝበት ሌላኛው አጋጣሚ ሊኖር ይችላል እየተባለ ነው። አሁን ዓለም እያወራ ያለው አይሾው ስፒድ ኢትዮጵያ መግባቱን ነው። ለመሆኑ ስፒድ ማን ነው? እንደዚህ መነጋገሪያ ሆነ። የኬንያ ጉብኝቱ ምን ይመስል ነበር? በኢትዮጵያስ ቀጣይ ምን ይጠብቃል የሚለውን ቀጥሎ ልንገራችሁ። አይሾው ስፒድ በዘመናችን የማህበራዊ ሚዲያ አጠቃቀም ሰዎች ዝናና ተጽዕኖ የመፍጠር አቅም ከሚታሰበው በላይ መቀየሩን አንድ ማሳያ ሆኗል። ከነዚህ መካከል በዩቲዩብ የቀጥታ ስርጭት ስራዎቹ ዓለምን እያነጋገረ ያለው ወጣት ዳረን ዋትኪንስ ወይም በቅጽል ስሙ አይሾው ስፒድ ነው። ስፒድ በቅርቡ ወደ ምስራቅ አፍሪካ ያደረገው ጉዞ ደግሞ ለአፍሪካውያን ደጋፊዎች ያለውን ክብር ያሳየበትና በሚሊዮኖች የሚቆጠር እይታን እየሳበ የሚገኝ ክስተት ነው። እናም ዳረን ዋትኪንስ ጁኒየር የተወለደው በ2005 በአሜሪካ ኦሃዮ ግዛት ነው። እና ሲንሲናቲ ተወለደ። ስፒድ ገና በልጅነቱ ለቪዲዮ ጌሞችና ለፈጠራ ስራዎች ልዩ ፍላጎት እንደነበረ ይገለጻል። በ2016 የዩቲዩብ ቻናል በመክፈት ወደ ዲጂታሉ ዓለም የተቀላቀለና በአጭር ጊዜ ዝናን ማግኘት የቻለ ነው። ስፒድ በማያቋርጥ ችሎታ፣ በፈጣን እንቅስቃሴ፣ በማይገመት ባህሪውም የሚታወቅ ነው። በተለይ ለክርስቲያኖ ሮናልዶ ያለው የፍቅርና ለእግር ኳስ ደግሞ ቀንደኛ ደጋፊ መሆኑና ዓለም አቀፍ ዝናን አትርፎለታል። ምን አይነት የተቀነባበረ ድርጊት ሳይኖር በቀጥታ ስርጭት የሚያሳያቸው ገጠመኞች ከተመልካቾቹ ጋር የጠበቀ ትስስር አለው። ላይቭ ስትሪመር ነው። ምክንያቱም እንደ ሌሎች ተጨንቆ በኤዲቲንግ ብቻ አይደለም። እናም ጎረቤታችን ኬንያ ሰንብቶ የደረሳትና ሌሎች ደግሞ የበደጋፊዎች የታጀበ ቆይታን አድርጎ ወደ ኢትዮጵያ መጥቷል። አይሾው ስፒድ በምስራቅ አፍሪካ ያደረገው ጉዞ የመጀመሪያው መዳረሻ ኬንያ ነበረች። በናይሮቢ የነበረው ቆይታ አጠናቆ በአዝናኝና እንዲሁም ደግሞ በአስገራሚ ክስተቶች አጠናቋል። የናይሮቢ ብሔራዊ ፓርክ ጎብኝተዋል። ከማሳይ ማህበረሰብ ጋር እንዲሁ ቆይታ አድርገዋል። ከዛም ደጋፊዎች በናይሮቢ ጎዳናዎች ላይ ግርግር አስነስተው ነበር። አይሾው ስፒድ የሚልም እንዲሁ ድጋፍና ቆይታዎችንም እያደረገ ይገኝ ነበረ። አሁን ኢትዮጵያ መጥቷል። ኢትዮጵያስ ቀጣይ ምን ይጠብቀዋል? ወደ አዲስ አበባ በዛሬው ዕለት የገባው ስፒድ በኢትዮጵያ ደጋፊዎች የተደረገለት አቀባበል እጅግ ደማቅና ስሜታዊ ነበር። ማሲንቆ ጨዋታን ጨምሮ ሌሎች ነገሮችን አሳይተዋል። ኢትዮጵያን ደጋፊዎች በቦሌ አውሮፕላን ማረፊያ ጀምሮ እስከ ማረፊያው ሁሉ ድረስ ከፍተኛ አቀባበል አድርገውለታል። ቀጣይም ሌሎች ይጠብቁታል እየተባለ ነው። የባህል አልባሳትና ምግብ፣ የአዲስ አበባ ጎዳናዎችና ኢትዮጵያ በቅኝ ያልተገዛች አፍሪካ ሀገር መዳረሻ እንደመሆኗ ቀጣይ እነዚህ ነገሮች አይሾው ስፒድ ይጎበኛል ተብሎ እየተጠበቀ ነው። የጉብኝቱ ትርጉም ለምስራቅ አፍሪካም ለኢትዮጵያም እጅግ ትልቅ ነው እየተባለ ነው።
በአንድ ጊዜ ከ100 ሺህ በላይ ሰዎች በቀጥታ ስርጭት የሚያዩት በመሆኑ የኬንያና ኢትዮጵያ ቱሪስት መዳረሻ ለዓለም አቀፍ ማህበረሰብ ያስተዋውቃል። ለወጣቶች ደግሞ በተለይ ኢትዮጵያ ለአዳዲስ ቲክቶከሮች እንደ ሞዴል የሚታይ በመሆኑ ይህ ጠቃሚ ሆኖ ይታያል። አይሾ ስፒድ በኦሃዮ የጀመረው ጉዞ ዛሬ አዲስ አበባና ናይሮቢ ደርሷል። የሱ ጉዞ እንግዲህ ዓለም በቴክኖሎጂ ምን ያህል እንደተሳሰረችና የሰው ልጅ ፍቅርና መዝናኛ ድንበር እንደሌለውም እያሳየ ነው። ስፒድ በኢትዮጵያ ያለው ቆይታ በአፍሪካ ምድር ላይ ትልቅ አሻራ ጥሎ ያልፋል። ወደፊቶችም ሌሎች ታዋቂ ሰዎች ወደ አፍሪካ እንዲመጡ በር የከፈተ ይሆናል ተብሎ ይጠበቃል። ለዚህ ደግሞ ከምግብ አቀራረብ፣ ከዋጋ፣ ከእንግዳ ተቀባይነት፣ ከአክብሮትና መንገድ ላይ የምናሳያቸው ማንኛውም ነገሮች ወሳኝ ናቸው። እጅግ በርካታ ሺህ ህዝብና በሚሊዮኖች የሚከታተሉት ይህ ሰው የሚለቃቸው እያንዳንዱ ቪዲዮዎች እጅግ አስደንጋጭም ሊሆኑ ይችላሉ። የኢትዮጵያን መልክም ሊቀይሩ ይችላሉ። ስለዚህ ህዝቡ ብቻም ሳይሆን መንግስትም ይህንን ጉብኝት በጥንቃቄ ሊመራ ይገባል። ዘመኑ የቲክቶክ እና የዲጂታል ዓለም ነው። ይህንን ልንንቀውም ልንክደውም አይገባም እየተባለ ነው። ለማንኛውም አይሾ ስፒድ በቀጣይ በኢትዮጵያ የሚኖረው ቆይታ የተመለከቱ ሌሎች ዘገባዎችን ይዘን እንመለሳለን። አሁን ይህንን ይዤላችሁ መጣሁ። መልካም ጊዜ